በህይወቴ እንደዚህ አይነት ጠንካራ ወጣት አይቼ አላቅም። በጣም የሚገርም ሰው ነው። ያ ብቻ አይደለም፣ ለቀጣይ ህይወቴ ትልቅ ትምህርት ያስተማረኝ ሰው ነው። እናንተም ይህንን ልጅ ካያችሁ በኋላ በሰበብ አስባቡ የምታማርሩ ሰዎች ካላችሁ፣ በህይወታችሁ ላይ የሆነ ትንሽ ነገር ሲያጋጥማችሁ ተስፋ የምትቆርጡ ሰዎች ካላችሁ፣ ስለዚህ ሰው ከነገርኳችሁ በኋላ ከዛሬዋ ቀን ጀምሮ ማማረር ታቆማላችሁ። በጣም ጀግና ጠንካራ ሰውም ትሆናላችሁ። ይሄ ትልቅ ሞቲቬተር ነው። በቃ ከማንም በላይ እስከዛሬ ያልኖሩትን ህይወት እንዲያድርጉ እንዲሆኑ ትችላላችሁ። አንቺ ድንቅነሽ፣ አንተ ድንቅነህ ምናምን ያሉ ዝም ብሎ ያለ ምሳሌ ከሚፎግሩን ሰዎች የዚህ ሰው ህይወት ግን ከማንም በላይ ያነቃቃችኋል፣ ያስተምራችኋል። ጉዳዩ ምን መሰላችሁ? ይህ ልጅ ከከተማ ወደ ገጠር ዘመናዊ ገበሬ ለመሆን በቃ ራሱን ለመለወጥ ወደ ገጠር ይሄዳል። ይህ የመጀመሪያ ጊዜ የሰራው ቪዲዮ ነው። ገጠር ሲገባ መጀመሪያ እሱን እኔ እያንዳንዱን ነገር አሳያችኋለሁ። እስከ ቪዲዮ መጨረሻ አብራችሁ ይቆዩ። ሰላም እንዴት ናችሁ? እንግዲህ ዛሬ የመጀመሪያ በገጠር ኑሮ ሀብዬ የጀመርኩበት ቀን ነው። ከእግዚአብሔር ጋር እንግዲህ ኑሮዬን እዚህ ለማድረግ ወስኛለሁ። ፈጣሪ ጠብቀን ነው የሚባለው። ሀገሩ በጣም ደስ የሚል ቦታ ነው። ህዝቦቹ መልካም ሰዎች ናቸው። ብቻ እንግዲህ አንዳንድ ነገሮችን እንግዲህ በመንገድ የገጠሙኝ ነገሮች አሳያችኋለሁ። ይመቻችሁ። እንግዲህ እዚህ ቪዲዮ ላይ እንዳያችሁት ገጠር አንድ ብሎ ከገባ በኋላ እንዴት ራሱን ማደራጀት እንዳለበት በእያንዳንዱ ቀን የሚያጋጥመውን ነገር ቪዲዮ እየሰራ በቲክቶክ ላይ ይለቃል እና 1 2 3 ቀን እያለ እንግዲህ የተለያዩ ቀኖች ካለፈ በኋላ አሁን ቅርብ ጊዜ የመስቀል ጊዜ ማለት ነው። መስቀል ከመድረሱ በፊት ገጠር ከገባ በኋላ በጎች፣ ላሞች ምናምን የተለያዩ እንስሶችን ገዝቶ ነበርና እነሱን በረኝነት እየጠበቀ ባለበት ሰዓት አይኑን እንጨት ይመታዋል ማለት ነው። እስኪ ከራሱ አንደበት እንስማ። እንዴት ናችሁ? ዛሬ በረኝነት ላይ እንዳለው እንደምታዩት ቀኝ አይኔን እንጨት ተፈናጥሮ መቶኝ ኦልሞስት ምንም አይታየኝም፣ እንዳለ ደም ይዟል እና ወደ ሐኪም ቤት እየሄድኩኝ ነው። ህመሙን አልቻልኩትም ነው የምላችሁ እና ያው ሩቅ ነው እንደምታውቁት። ባጃጅ ደውዬ ጠርቻለሁ። በቪዲዮ ላይ እንደሰማችሁት ቀለል አድርጎ እንጨት ተፈናጥሮ አይኔን መቶኝ አሁን አይኔ ደም ቋጥሯል መሰለኝ አይታየኝም፣ ወደ ህክምና ልሂድ ነው ያለው። በቀጣይ ቀን ህክምና ቦታ ሄደና ብዙ ሰዎች በኮሜንት ላይ እንዴት ሆነ አይንህ ምናምን እያሉት ነበረ። ምን እንደተፈጠረ አታምኑም። እኔ በጣም ነው የደነገጥኩት እውነት። እስኪ ከቪዲዮ ላይ የተፈጠረውን ነገር ስሙ። እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ በጠዋቱ በጎቻችንና ከብቶቻችንን እያበላን ያለ ነው። ያው የአይንን ውጤት ንገረኝ ስላላችሁ ልንገራችሁ። አይኔን ህክምናዬን ጨርሼ ነው የመጣሁት። አሁን ፍጹም ጤንነት ላይ ነው የምገኘው። ያው ነገር ግን ለአንዱ አይናችን ጤንነት ሲባል አንደኛው ሙሉ ለሙሉ ወጥቷል ማለት ነው እንደዚህ እና መነጽር የማደርገው ያው አንድ አይን ያለው ባፈር አይጮትም አይደል የሚባለው። በፊት 2 አይን ይዤ ነበር ይሄንን ተረት ምተረተው። አሁን ትክክለኛው ጊዜው መጥቷል። ስለዚህ ለአንድ አይኔ ስል ለሴፍቲ መነጽር አደርጋለሁ። በተጨማሪም ደግሞ ጤንነቱን ጠብቀዋለሁ። ለማንኛውም ማለት ነው እንደዛ ነው። እንዴት ነኝ ግን? መልኬ ምናምን አልተቀየረም። ቁንጅናዬ እንዳለ ነው ይመስለኛል ካልተሳሳትኩ። እንዲህ አይነት የልቦና ጽናት፣ እንዲህ አይነት ጥንካሬ አይታችሁ ታውቃላችሁ? እንደ ቀላል እኮ ነው። ለአንዱ አይኔ ጤንነት ሲባል አንደኛው አይኔ ጠፍቷል ነው ያለው። ይታያችሁ እንግዲህ ከቀናት በፊት 2 አይኔ ነበረው፣ ጤነኛ አይኔ ነበረው። በ2 አይኑ እንደፈለገ ቦታ ከቦታ እየተዟዟረ ሲሰራ የነበረ ልጅ አንድ አይኑ ጠፍቶ ይሄ አይኔ ጠፋ፣ ከዚህ በኋላ ተስፋ የለኝም፣ ስራዬን ማቋረጥ አለብኝ፣ በቃ ለኔ ገጠር አይሆንም፣ ወደ ከተማ ልመለስ ምናምን እንኳን አላለም። እንደምታዩት ቀለል አርጎ ፈገግ ብሎ ስራውን ቀጥሏል። የሚገርም ነው። ተመልከቱ። በሌላኛው ቀን ላይ ቀጥታ ወደ ስራው የገባ ልጅ ነው። ቤታችን አዲስ እንግዳ አለ። አስጨናቂ ማለት እያስቸገረን ያለው እንግዲህ እንደምታዩት አንድ ወይፈን ገዝተን ይታያችኋል። ዛሬ የምታዩትን ጉድጓድ እየቆፈርኩት ያለሁት ለምን ይመስላችኋል? እንግዲህ በቀጣይ እግዚአብሔር ቢወድና ቢፈቅድ የተለያዩ አትክልቶችን ግቢያችን ውስጥ ውሃ በማውጣት የተለያዩ አትክልቶችን በጓሯችን ላይ ለማምረት እንሞክራለን። እንዴት ናችሁ?
እንግዲህ ሁሉንም የሰብል ምርት ባያሟላም ባሉን ግብአቶች ለዶሮዎቻችን መኖ እያዘጋጀው ነው ማለት ነው። እንግዲህ በዚህ ሀገር ባል ወንድ ልጅ ቆጮ ሲጋገር ነውር ነው። በእኔ እምነት ደግሞ ነውሩ ሳይሰሩ መብላት። እንዴት ናችሁ? ጠዋት የመጀመሪያ ስራዬ ማታም የመጨረሻ ስራዬ ውሃ መቅዳት። ዛሬ እንግዲህ እንደምታዩት ለንቦቻችን እንደ ጉንዳን እንዲሁም ደግሞ ሸረሪት የመሳሰሉትን ነገሮች ሳሩ ሊያመጣባቸው ስለሚችል ያንን ችግር ለመፍታት ሲባል ሳራቸውን በየጊዜው በእንዲህ መልኩ ከእንግዲህ እያጸድን ሁሌ እናነሳላችኋለን ማለት ነው። ታዲያ በህይወታችሁ እንዲህ አይነት የጥንካሬ ስነ ልቦና ያለው ሰው አይታችሁ ታውቃላችሁ? የሚገርም እኮ ነው። እኛ እኮ ትንሽ ነገር ሲያጋጥመን እኮ ወዲያው ነው በቃ ተስፋ የምንቆርጠው። እሱ ግን ተመልከቱ፣ አይኑን የሚያህል ነገር አጥቶ ቀለል አድርጎ ሳያካብድ እንዴት ነኝ መልኬ ራሱ እንዳለ ነዋ ምናምን እያለ ሁሉ የሚቀልድ ሰው ነው እና ወደ ስራው ገብቷል። በቃ እኔ ይሄንን ቪዲዮ ካየው በኋላ በቃ ምንም አላልኩም። ፈጣሪ እንዲህ ሙሉ ጤነኛ ስላረከኝ ከዚህ በኋላ በሆነው ባልሆነው ላላማረረ ቃል ገብቻለሁ ነው ያልኩት ለራሴ። እኔ ከዚህ በላይ ምንም የምተነትነው የማብራራውም ጉዳይ የለም። ራሳችሁ አንድ በአንድ ሂደቱን አይታችኋል። ይህን ቪዲዮ ስታዩ ብቻ ምን እንደተሰማችሁ ኮሜንት ላይ ጻፉልኝ። የእናንተ ወይላ ነበር። መልካም ጊዜ